ሀገሮቿ ልጆች ግሩፕ ላይ ምን ብላ ቮይስ አድርጋለች? እኔ ይሄንንም ቃላት መናገር አልፈልግም። ነገሩ ግን እንዲብራራና ሀቅ እንዲወጣ ስለፈለኩ ነው። የሀዲያ ልጆች ሊደበድቡኝ ነይ ብለውኛል ድረሱልኝ ብላ የከምባታ ልጆች ያሉበት ግሩፕ ላይ ቮይስ አድርጋ ከዛ እሷን ሰፖርት የሚያደርጉ ልጆች በግሩፕ ተደርጎ ወደ የከምባታ ሚሊዮን አስተካክያ የወላይታ ልጆች ይዛ ትሄዳለች። መዲ እህቷ ናት፣ ህግ የምታቅ ሲቀጥል ደግሞ የዚህን ሀገር ስርዓት የምታቅ በጣም ደግሞ ብዙ ሰው ስትረዳ የምትውል ልጅ ናት መዲ ማለት ነው። አይደለም ለሷ አይደለም ኢትዮጵያዊ ተው ይሄ የደቡብ ልጅ የሚባለውና እነ መዲ የትኛውም ሰው ሲመጣ ሰፖርት የሚያደርጉ ልጆች ናቸው። ሄዱ ተሰብስበው እነ ሳሚ ምናምን ተሰብስበው እንደ ወንድም እንደ እህት አጅበዋል ሊያስማሙ ሲሄዱ ቢመጣ ኖሮ እኮ እሷ የፈለገችው እዛ ጋር ልጁ ሲሄድ እዛ ጋር ረብሻ እንድትፈጥር ነበር የፈለገችው። ይሄንን ነገር እግዚአብሔር ሲረዳቸው እነዚህ ልጆች እነ መዲን እግዚአብሔር ሲያወጣቸው የዛን ሰዓት ልጁ አልመጣም። ለልጁ ምን ብላ ቮይስ አድርገላት እሱ የመጣበትን ማህበረሰብ ቃላቱን አልጠቀምም ሪከርዱ ስላለ ልከውልኛል ሰምቻለሁ። ዳስ ዋይ አውዝ ላይክ እዚህ ጋር ቁጭ ያልኩት ያንን ሪከርድ አደረገችለት። እኔም ብሆን ያ ሪከርድ እያለ አልሄድም እዛ ቦታ ላይ። ወንድ ልጅ ነው ኢሞሽናል ሆኖ ሰንዝሮ ሊመታት ይችላል። እዛ ጋር ማን ነው እነዚህ ልጁም እሱም ቢገቡ እስር ቤት ችግር የለውም። እነ መዲና ከነ መዲ ጋር የሄዱት ልጆች ግን ለመልካም ነገር ብለው ሄደው እዛ ጋር ታፍሰው እነሱም ህይወታቸው ይበላሽ ነበር። ሄዱ በቪዲዮ መረጃ እነ መዲ ይዞ መጡ። ኦኬ እነሱ ከመጡ በኋላ በቃ ከአቅም በላይ ናት ልጅቷ። የፈለገችው እሱን የሆነ አስፋልት ላይ አድርጋ እሷን ሰፖርት የሚያረጋትን ሰው ይዛ ጎል መክተት ነው የምትፈልገው ልጅቷ። በነገራችን ላይ በጣም ዱርዬ፣ ይሄንን ቃላት ደግሜ 3 ልንገርክ፣ በጣም ዱርዬ አለች የተባለች እልል ያለች በቃ እኔ ነኝ ያለች ዱርዬ ናት። አለሌ ነው በላት አለሌ በቃ ዱርዬነቷ ማርክ ስጩ ብትለኝ ትልቅ በቃ በላታው አለሌ ታውቃለህ? ያ ናት። ልጁን ይፈለግ ተብሎ እነ ቤኪ እንደዛ ደክመው እዚህ ጆከርና ቤኪ እስከ መሰዳደቡ ላይ ደርሰው ነበረ። እኔ ቤት ራሱ አይደለ ለሷ ብለው ጆከር ታውራ ሲል ቤኪ ደግሞ የሷን ህመም ለማውራት ቆይ እሷ ታውራ ራሱ ለሷ ብለው ራሱ ምንም የማይገናኙ ልጆች ሲሰዳደቡ ነበር እዚህ። ያ ነገር ተደርጎ ታሜ ምን አላት? ሄደች ወደ ሳራ ጋር። ሳራ ሱቅ ስትሄድ ታሜ መሲ ጋር ነው ያለው። እንዳጋጣሚ ታሜ እኔ ጋር ነበረ። ታሜ እኔ ጋር ስለነበረ ዶክሜንቱን በእኛ ስልክ እንዳትልኪ ራስሽ የፖስተውን መረጃ በስልክሽ ይዘሽ ነይና በአይናችን አንቺ ስልክ ላይ ያለ ነው ማየት ምን ፈልገው አልናት። ይዛ መጣች። የሱቄን ሎኬሽን ያገኛችሁ በዚህ ነው። እነዛ እነ መዲን ሊደበድቧት የሄዱ ልጆች ምናምን አንድ ላይ ተሰብስበው መጡኛ ጋር። እነሱም እዚህ ሱቅ ላይ የተጠቀሙት ቃላት ነበረ። ልጁ የመጣበትን ማህበረሰብ ስለማታውቂያቸው ነው። እነሱ በግሩፕ መዲ እንደዚህ ስለሆነች ነው እንደዚህ አንድ ላይ ሆነው ነው ምናምን ሲሉ የሀዲያንም የወላይታንም ህዝብ አማክራችሁ እግር አልከፈትሽም። እዚህ ያልኳት ነው ከካሜራ ውጪ እግር ስትከፍቺ የሀዲያንም የወላይታንም ህዝብ አማክረሽ አይደለም። አሁን ላይ የሀዲያንም ህዝብ ማንሳት አትችይም፣ የወላይታንም ህዝብ ማንሳት አትችይም። እግርሽን የከፈትሽው ብቻሽን ነው። ብቻችሁን ነው ሁለታችሁ ነገራችሁ የምትፈቱት አልኳት። ሚውት አድርጌው ነው እንጂ መዲ ያንን ቃል ስትጠቀም እዚህ ጋር የደቡብ የሀዲያ ልጆች ቢሰሙ እዚህ መቶ ጥርሷን ያራግፏታል። ስትጠቀሙ የነበረችውን ቃላቶች ነው ምን የሚትገርም ነገር። እኔ ሚውት ማድረጌን እያወቀች ለልጁን ታቂዋለሽ ወይ ለምንድን ነው እኔ ህዝቡ እንዲሰማኝ ማታደርጊው ስትል ኦኬ ያንን የፈለግሽው እኔ ጥያቄ ጠይቅሻለሁ። ቁጭ በብዬ መጠየቅ ኮንዶም አድርጋችኋል ወይ ስንት ጊዜ ታኛሽ አብጠልጥዬ ጠይቂያታለሁ። ገባክ? አብጠልጥዬ ህዝቡ እየሰማ ጠይቂያት። ሚውት ሲደረግ አትፈልግም ህዝቡ እንዲሰማ ስለምትፈልግ ማለት ነው። ከዛ ምን አደረገች? ታሜ ጉዳዩን ይዞ ክስ ሊከሰስ ሁሉንም ነገር ካለቀ በኋላ የጃዛ ቤቶቹ ሰዎች ወደ ህግ ነገሩ ሲሄድ ውጭ ብሎ አባረሯት። ያገሯ ልጆች ነው ምልክ የዛን ሰዓት እዚህ መተው ሀዲያ ምናምን ብለው ቅርሻታቸውን ሲያቀረሹ የነበሩ ያገሮቿ ልጆች አውጥተው ጣሏት። እዚህ ጋር ያዝልኝ እሺ ቤኪ አውጥተው ሲጥሏት እኔ ነኝ ያነሱሃት።
አልተውኳትም። ሴት ልጅ ናት። ዛሬም ነገም አልተዋትም። ሴት ስለሆነች ሰው ሀገር ስላለች ሙሌ ይሄንን ነገር ሆኖ መጣች። ልጆቹን ሱቄ እንዳትመጡ አልኳቸው። እነሱ ሱቄ ከመጣችሁ ማህበረሰብ የተሳደባችሁበትን ካሜራ አውጥቼ ድምጻችሁን አውጥቼ የሀዲያ ልጆች ሳይሆን እኔ መዲን በጣም ነው የሚጠሏት ስለማታውቂያት ነው ምናምን ብለው እንትን ሲሉ የወላይታንም ሆነ የሀዲያንም ህዝብ እዚህ ማንሳት አይቻልም ሂዱ ብዬ ሄዱ። ታሜ ይዟቸው ሄደ። የታክሲ ራሱ እንዳይከፍሉ ልጅቷን ማጥለዋት መጣን ብለው ልጅቷን እዚህ ቁጭ አርገዋት ጥለዋት ሄዱ። ያገራቸው በደም ከተሄደ ያገራቸው ልጅ እኔ በቀደመታ መድቤት ሰሜን ሲባል ነበር። በሰሜንነት ከሆነ ከትላንትና ወዲያ ኤርፖርት ላይ ተጥላ የወላይታ ልጅ አሁን እኛ ቤት ውስጥ አለች። ተጥላ በኩርቱ ፌስታል ልብሷን ጥላ ሃይሚን ሼር አድርጉላት ሙኒት አንስታት ለኛ ሰጠችን። እጃት መጣሁኝ። የደቡብ ጥላቻ ቢኖርብኝ ይሁን የማህበረሰብ ጥላቻ ቢኖርብኝ እች ልጅ የወላይታ ልጅ ናት አለች። ሃይሚ ጥበብ ካለች ጥሯት ኢዛናት ነው የመጣ ነው። ኤርፖርት ተጥላ በኩርቱ ፌስታል ልብሷ ተጥሎ ከፖሊስ ጣቢያ እኔ በዚች ልጅ ጉዳይ ተጠርቼ ከታሜ ጋር ከፖሊስ ጣቢያ እየመጣ እችን ልጅ አገኘናት። ይዘናት ነው የመጣ ነው። በሷ ኬዝ በዚች ልጅ በዚች ባለጌ ቆሻሻ ሴት የተነሳ ፖሊስ ጣቢያ የምመላለሱ አሁን እኔ ነኝ። በሷ ኬዝ ፖሊስ ጣቢያ ሄጄ ስንመጣ ደግሞ የወላይታ ልጅ አግኝተን ይዘን የመጣ ነው። ዘር ሙሌ ልንገርክ እንደዛ ከተባለ አንዲት የሀዲያ ልጅ ለሊት ሄጄ ካረብ ቤት ያወጣኋት እኔ ነኝ። የዘር ጥላቻ ቢሆን አይ ነው መሲ ያንን ስለማቅ ነው። እኔ አሁን ልሽ ብዙ አንቺ ልሽ አትድከሚ። I want to clear your name እና ስምሽን ያጠፉ ሰዎች ስላሉ ባክግራውንድ አሁን አንቺ ምን አለ መሰለሽ አሁን እዚህ ሚዲያ ላይ ይሄን ማንነት ልትገነቢ መሲ እኔ እግዚአብሔር ምስክር ነው ያቀሻለሁ በደንብ the beginning when you come to TikTok I know you who you are what is your ideology what is your like ለህዝቡ መስጠት የምትፈልጊው ነገር ስለማቅ የከፈልሽው ነገር አለ ራስሽን እዚህ ነገር ውስጥ አስገብተሽ ጊዜ ሰሰጪ አንድ ማለሽ ማሳለፈሽ ቆይ ይሄ 500 ድርሃም ነው። ያቺ ከኤርፖርት ወድቃ ያገኘኋት ልጅ መሲ ለእናቴ ነው አስቀምጪ ብላ የሰጠችኝ ብር ነው። መቼ ከፖሊስ ጣቢያ ስመለስ ከትላንት ወዲያ በዚች ልጅ ጉዳይ ጉርጓድ ከገባው ዋጋ ከከፈልኩ በኋላ ድጋሚ ያነሷት ልጅ የወላይታ ልጅ ናት። አሁን አመጣታለሁ እዚሁ ሙሌ ልንገርክ ምን እንዳደረገች እኔ አምንሻለሁ መሲ ይኸውልሽ ቆይ ምን እንዳደረገ ቆይ እኔ ፒውር ላድርግልክ የዚች ልጅ ጉዳይ መጣች ምንድነው የምትፈልጊው ስላት ልጁ እንዲዋረድ ነው የምፈልገው የሀዲያ ልጅ ስለሆነ ቃል በቃል የተጠቀመችውን ቃል ነው የምነግርህ የሀዲያ ልጅ ስለሆነ እንዲዋረድ ነው የምፈልገው ስትል ሚውት አረኩኝና ለመዲ ነይ ስላት መዲ እግዚአብሔር ይስጣት ሮጣ መጣች መኪና ውስጥ ልትገባ ከኔ ሱቅ ወጣ እዚህ ጋር መኪና ቢገጫት ህይወቴ ይጨልማል ላይፌ ይበላሻል ህግ የሚይዘው እኔ ነው እች ልጅ መያዝ አለባት ብለን ፖሊስ ጠራን ፖሊሶች መጣው ሲያናግሯት ፖሊሱን እንደዚህ ነው ያዘችው ልጁን አምጣው ስትለው እስሜ ያላት በአረብኛ ነው የምልህ እንት ምን ወይን ብላድክ ስላት ምን ኢትዮጵያ አለችው ቤሩት 6 ዓመት ሰርታለች ሙሉ እንት ብላድክ ምን ወይን ስላት ምን ኢትዮጵያ አለ ለሽ ብጅብ ይረጃል ከዛ እኔ አይዲን ሰጠሁት የኔን አይዲና የሷን አይዲ አየና እንት ኢትዮጵያ ሃዳ ትሽተከል بالبيت ሞባይል ማሐል እንት ብጅብ ይረጃል حرام ይያላት አንቺ ወንድ ገስተሽ ስታመጪ እንዳንቺ ኢትዮጵያዊ ደግሞ እዚህ ሀገር ላይ ሱቅ ከፍታ እየሰራች ነው እናንተ ኢትዮጵያኖች ይሄንን ፋሽን አድርጋችሁታል ብሎ ነው የነገራት ፖሊሱ ገባክ ሃዳ حرامያ ለሽ እንት ብጅብ ከዛ ቪዲዮን ስታሳየው حرامያ ማለት حرام ነው ማለት ነው ወንድ ገዝቶ ማለት حرامያ ማለት በቃ ባለጌ እንደማለት ነው ገባክ ብልግና ነውር ነው እንደማለት ነው ነውር ነው እንዴት አንቺ حرامያ ما عندك مسكين ما عندك امك ما عندك احوات اهت وندم የለሽም ማለት ለምንድነው እነሱ ማትረዱ ኢትዮጵያኖች ፋሽን አድርጋችሁታል ብሎ ተናግሯት ከዛ በኋላ ቪዲዮን ስታሳየው ጊዜ በጣም ተናደደ ይሄ ባለጌ እዚህ ሀገር ሆኖ ነው ይሄን ያደረገው ሲላት አዎ እንደውም ሰፖርት አድርጋት ልጁ የሚያዝበትን መንገድ ሁለቱም ከዚህ ሀገር እንዲሄዱ ነው ራሱን የሚፈልገው ምክንያቱም ሁለቱም ባለጌ ስለሆኑ እሱ ቀርጾ መፖሰቱ እሷ ደግሞ የፈለገችው ምንድነው ያለችው
እንዲታሰር አልፈልግም። ሙሌ እንዲታሰር ኢቭን እኮ አትፈልግም። ልጅቷ የምትፈልገው ሶሻል ሚዲያ ላይ ልጁ ፎቶ ወጥቶ እንዲጠለጠልና የሆነ አካባቢን ማባላት ነው የፈለገችው። ይሄ የተፈጠረው ነገር። ከዛ በተረፈ የጮህኩባት፣ የተቆጧት፣ የሰደብኳት እንደ እናቴ ልጅ እንደ እህቴ ስላየኋት እንጂ እሷ የመጣችበትን ማህበረሰብ ጥላቻ እሷ የሆነ ነገር ስለሆነች እንደ እህቴ ለእህቴማ እኔ ሙሌ ልንገርህ እምጮኸው ምን ምለው ልጆቹ ሲጎዱ እንደራሴ ስለማያቸው ነው። ገባክ? የጮህኩባት በቃ እንደራሴ ስላየኋት ነው፣ እንደ እህት ስላየኋት ነው የጮህኩባት። ሰው ግን ወስዶ ኑ የእሷን ቋንቋ የምትናገሩ ልጆች አንድ ቀን አሳድሯት ስንጣራ ስንለምን አልመጡም። መዲናት ሮጣ ይመጣችላት። መዲና ጓደኛዋ ናቸው ሮጦ ይመጡላት። እነሱንም ልትሰማ አልቻለችም። እኛ ያወራናት የንቀቷ ብዛት የልጁን ፎቶ ነበር ስታይ ነበረው። የምትፈልገው ልጁን ነው። እኔ በጣም ሲጨንቀኝ ለልጅቷ መፍትሄ ብዬ ወርጄ ልክ እሷ እንደወረደች ወርጄ ልጁን ለአንድ ወር ብቻ ይዞሽ የሆነ ክላስ እንዲቀመጥ ላድርግልሽ ወይ እንለምነው ወይ ከምትሞች እስከ ማለት ደርሻለሁ። አልተረዳሻትም ለሚሉ ማለት ነው። ከዛ ፖሊስ መጣ። አየ ማየት ያለበትና አየ። እስቲ ነው ፖሊስ ጣቢያ ስለመሞት ነው የምታወራቸው ፖሊሶቹ። እሱን ራሷን ስለማጥፋት ማለት ነው። በቃ ራሷን አንድ ሰው ደግሞ ራሱን ስለማጥፋት ካወራ ቀጥታ ለማንም ሰበብ አትሆንም፣ ይዘውክ ነው የሚሄዱት። አሁንም በእነሱ እጅ ነው ያለችው። ጥሩ ጤና ላይ ናት ያለችው። ራሷን ከምታጠፋ ራሷን መለስ ብላ የምትሆንበት ይሆን ወደ ሀገሯ ይሸኟታል፣ ወይ ደግሞ ለቃዋን ስራዋን ትሰራለች። ይሄን የተፈጠረው ነው። ኦኬ ቴንክ ዩ መሲ። እኔ እግዚአብሔር ነው የምልሽ